በወላይታ ዞን ቦምቤ ከተማ የተለያዩ የልማት ስራዎች መከናወናቸውን የከተማው አስተዳደር ምክር ቤት አስታወቀ። በከተማው የተከናወኑ የሚገኙ የልማት ስራዎች ተጠናክረው መቀጠል እንዳለበት የምክር ቤቱ አባላት ተናግረዋል። የከተማው ምክር ቤት ጉባኤ በቦምቤ ከተማ ተካሂዷል። ዘገባው የወላይታ ዞን መንግስት ኮሚኒኬሽን አገልግሎት ሲሆን ትሁን ዘለቀ በዝርዝር ታቀርበዋለች። የቦምቤ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ ብርቱካን ዋላጮ እንዳሉት የህዝብን ተጠቃሚነት ለማረጋገጥ ምክር ቤቱ ከመቼውም ጊዜ በላይ ተጠናክሮ እየሰራ ይገኛል። በታችኛው መዋቅር ህግና ደንብ ተጠብቆ እንደሚገኝም ጠቁመዋል። ዋና ተግባር አንደኛው የህዝብ ለዋልነት ለህዝባችን ላይ ቅርብ የሆኑ ህገ መንግስቱ የወጣ ህጎች አሉ። በዛ ህግ ተተነስተን እየሰራን ያለበት አንደኛ የህዝብ ተጠቃሚነቱን ቦልድ አድርገን ለመስራት እቅድ ይዘን እየሰራን ያለበት ሁኔታ አለ። ሁለተኛ ህጉና ደንቡን ጠብቆ እየተሰራ ነው ወይ? እስከ ታችኛው መዋቅር የምክር ቤቱ የራሱ ከቀበሌ ነው መነሻው። ህዝቡ እዛ ጋር ተወያይቶ የህዝብ ቤት ምክር ቤቱ በቀበሌ ደረጃ ያሉ ሁኔታዎች አሁን ዛሬ ጉባኤ ላይ ገምግመናል። ጠንካራ ምክር ቤት በቀበሌ ደረጃ ያሉት አሉ፣ መካከለኛ ደረጃ ያሉ ቀበሌያት አሉ፣ ዝቅተኛ ቀበሌ ያሉትም ስላሉ ይሄ የዛሬ መድረክ ከፍተኛ ደረጃ ያሉ ወይም የተሻለ አፈጻጸም ያሉ ቀበሌያትም የራሱ እነሱ የተሰሩ ስራዎች አሉ። የቦምቤ ከተማ አስተዳደር ከንቲባ አቶ አብርሃም ሰማ በበኩላቸው በበጀት ዓመቱ በርካታ የልማት ስራዎች መከናወናቸውን ጠቁመው የህብረተሰቡ የመልካም አስተዳደር ጥያቄ የሆኑ የመንገድ ስራዎች መከናወናቸውን ይናገራሉ። እንዲሁም በከተማው ውስጥ የትምህርት ቤት ግንባታ መሰራቱን ገልጸው ሌሎች ስራዎችን በቅርቡ ተጠናቀው አገልግሎት እንደሚሰጡ ጠቁመዋል። እንግዲህ ህብረተሰባችን እውነትን መንግስትን የሚሰማ ከተማ አስተዳደር ጋር በብዙ እጅ ለእጅ ተያይዞ ተባብሮ በተለያዩ ልማቶች እየተሳተፈ ይገኛል። አሁን በቅርቡ የምናስመርቀው የሞዴል ማህበረሰብ ፋርማሲ ሙሉ በሙሉ ገንዘቡ ህዝብ ነው ያዋጣው። ኮሚቴ ተዋቅሮ ገንዘብ ከራሳቸው ኪስ አዋጣው ደሃው መካከለኛ ያለው ሀብታሙ ሁሉ የራሱን አሻራ አሳርፈው አሁን ባለበት ደረጃ የሚታይ ልማት እየሰራ ነው። የከተማው ህብረተሰብም በተለያዩ የልማት ስራዎች ላይ በመሳተፍ የድርሻቸውን እየተወጡ እንደሚገኙ አቶ አብርሃም ገልጸዋል። ስለዚህ ቀጣይ ያቀድናቸው የልማት ስራዎችን ጭምር የከተማው ማህበረሰብ ከጠየቅን ከተግባባን ምንም ነገር ለመስጠት ወደኋላ የማይል በጣም ትብብር ያለውና ከኛ ጋር አሁንም እጅና ጓንት ሆኖ ልማቶችን እየሰራ ነው። አቶ መለስ ማንጆና ወይዘሮ አዳነች ቡጌ የምክር ቤቱ አባላት ሲሆኑ በቀረበው ሪፖርት በጠንካራና በደካማ ጎን ውይይት መደረጉን ተናግረው የምክር ቤቱ አባላት ለህዝብ ጥቅም ሲባል የድርሻቸውን መወጣት እንዳለባቸው አሳስበዋል። ያው ምክር ቤት አባል ያው የህዝብ ውክልና ያለበት ተቋም ስለሆነ ምክር ቤት አባል ለህዝብ ጥቅም ሲባል በመልካም አስተዳደር ዙሪያ፣ በፍትህ ዙሪያ፣ በማህበራዊ ጉዳይ ዙሪያ ያው ከህብረተሰቡ የሚቀርበውን አቤቱታ በምክር ቤት ተወያይቶ አቅጣጫ ለማስቀመጥ ነው ኃላፊነታቸው። እኛ እንደ ምክር ቤት አባል እኔ አሁን እንደ ምክር ቤት አባል የህዝብ ጥያቄ ምንድነው የሚለውን ነገር አይተን ከዚህ በፊት ተጠይቀው ምላሽ ያገኙ ነገሮች ምንድናቸው ተጠናክረው መቀጠል አለባቸው በማለት ሌሎች ደግሞ ያው እንግዲህ እኛ በህዝብ ተወክለናል። እኛን ወክለው ከኋላ ያልመጡ ብዙ ህዝብ አለ። እነሱ የሚያነሱ ጥያቄ ካለ እነሱን ለማስረዳት ለእኛም ይመች ዘንድ ጥያቄ እንጠይቃለን።